ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይሱማ ኩንት የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ ተጠንቀቅ። ወአትቢኢ ሰይአት አልሐሰና መጥፎ በሰራህ ጊዜ በመትኩ መልካምን አስከትል ተምሑሃ ያብስልሃልና ያ መልካም ስራ። ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢአትን እንደሚያጠፋ። አሰደቀቱ አሉ ረሱል ሰለላሁ ዐለይሂ ወሰለም በሚስጥር የሚደረግ ሰደቃ ቱጥፊኡል ኸጢአ ኃጢአታችንን ያጠፋዋል። ከማ ዩጥፊኡል ማኡ ናር ልክ እሳትን ውሃ እንደሚያጠፋው አለይሂ ሰላቱ ወሰላም ሶላት ወንጀልን እንደሚያጸዳ በእለታዊ ትጥበት ምሳሌ አድርገው ተናግረዋል። አራአይቱም ነው ያሉት አያኽቢሩኒ እስኪ ንገሩኝ ለው አነ ነህረን ቢባቢ አሐዲኩም ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና يغتسل منه كل يوم 5 مرات በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ هل يبقى من درنه شيء ከሰውነት ላይ የሚቀር ቆሻሻ አለ 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገባቡ የለም ካል ሲባል فذلك مثل الصلوات الخمس ይሄ የ5 ወቅት ሰላት ምሳሌ ነው። በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር ሩኩዕ ላይ ባለ ቁጥር ለጌታው በቆመ ቁጥር ኃጢያቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል እየተወገደ ማ يصيب المسلم من نصب ولا وصب ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም ህመም በሽታም እንደዚሁ አይደርስበትም ማለት ولا هم ولا غم ሐሳብ ጭንቀት ولا حزن ትካዜ የሚባል ነገርም አይደርስበትም ሙስሊምን حتى الشوكة التي يشاك بها ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ الله بها خطايا ኃጢያቱን አላህ በዛ ሰበብ ሊመራው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር። አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ እያለ ነው። አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በጠነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ኢንሻአላህ አጥሩ መዋሉም ማሸቱም ባልታወቀም መርሐባ እንግዲህ የተወሰነ መልእክት ላስተላልፍ የምፈልገው ርዕሱን በርግጥ ቀይሬዋለሁ እናንተን ስመለከታችሁ የኃጢያት ስርየት በኢስላም በሚለው ዙሪያ ይሆናል ማለት ነው። በዚህ ዙሪያ አንዳንድ ነጥቦችን ኢንሻአላህ ለኔም ለእናንተም ማስተዋወስ ፈልጋለሁ። እኛ ሰዎች ወደዚህ ምድር ስንመጣ ጌታ አላህ ከሌሎች ፍጥረታቶች ለየት አድርጎ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው የፈጠረን። ህይወት የተባለው ነገርም በዚሁ በዱንያ ላይ ብቻ በአጭር ዘመን እንዲቋጭም ፈልጎ አላመጣንም። አላህ በሱረቱ ዛሪያት በ51ኛው ሱራ ከአንቀጽ 55 ጀምሮ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን አስታውስ ምእመናንን ገስጽ ያንተ ማስታወስና መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል። ሰው እንደመሆናችን መጠን ብንረሳም ብንሳሳት ብንዘነጋም አስታዋሽ ያገኘን ጊዜ ግን ወደ ትክክለኛ ማንነታችን ስለምንመለስ የተፈጠርንበትንም ዓላማ ስለምናስታውስ ሁሌም አስታውስ ነው የሚለው ጌታ አላህ። ማስታወስ ጠቃሚ ነው። ከማስታወሻዎች ሁሉ በላጩ ትልቁ ደግሞ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊያመልኩ እኔን በብቸኝነት ሊገዙ እንጂ
ለሌላ ዓላማ አልፈጠርኳቸውም ይላል። እኛ የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው ለዒባደቲላሂ ዐዘ ወጀል ጌታ አላህ አምላካችን ፈጣሪያችን መሆኑን አውቀን እሱን በብቸኝነት እንድናመልክ እሱን በብቸኝነት እንድንገዛው ነው። ለዚህ ዓላማ ተፈጥረናል። ከዛ ውጪ በህይወት እያለን ስለምንበላው ስለምንጠጣው ስለምንኖረው ኑሮ ስለምናገኘው ሰላም ግን እንድናስብበት እንድንጨነቅበት ጌታ አላህ ኃላፊነቱን በእኛ ላይ አልጣለም። እሱ ራሱ ነው የወሰደው። ሰው በህይወት መኖር ካለበት በህይወት ኑሮ ደግሞ አላህን መገዛት የሚገባው ከሆነ በህይወት ለመኖር ምን ያስፈልገዋል የሚለውን ነገር ሙሉ ዝግጅቱን አላህ አጠናቋል። ማ ኡሪዱ ሚንሁም ሚን ሪዝቅ ከናንተ እኔ ሲሳይን አልፈልግም። ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንዳ አልሻም ይላል። እኔንም ትመግቡኝ ዘንዳ አልሻም። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። እኔው ራሴ ረዝቃችኋለሁ፣ የናንተ ድርሻ እኔን መገዛት ብቻ ነው የሚለው። ስለዚህ ለዒባዳ የተፈጠረ ሰው አላህን ማምለክ ከሱ ይጠበቃል ማለት ነው። ከዒባዳ ተግባራቶች አንዱ ሰዎች ነንና በምናጠፋ ጊዜ ወደ አላህ በተውበት መመለስ በኢስቲግፋር በመልካም ስራ መመለስ አንዱ ስለሆነ ኢንሻአላህ ዛሬ አላህ ፍቃዱ ከሆነ በዚህ የኃጢአት ስርየት ጉዳይ ላይ ኢስላም ምን እንደሚያስተምር የተወሰነ መልእክት አስተላልፋለሁ ማለት ነው። ከኔ ጋር ለመከታተል ዝግጁ ናችሁ? አላህ ይወፍቀን። እንግዲህ የኃጢአት ስርየት መንገዶቹ ወይም አንድ ሙስሊም ኃጢአቱ የሚሰረዝበት መንገድ ምንድነው የሚለውን አንድ ሁለት ብለን ከማየታችን በፊት ቅድሚያ ማ ማዕነል ኸጢአ ኃጢአት ማለት ምንድነው የሚለውንም በተወሰነ መልኩ ማየቱ መመልከቱ ጠቃሚ ነው። ምክንያቱም በኢስላም ላይ የሚነሱ አንዳንድ ብዥታዎች ስላሉ እነዛም ብዥታዎች ለመግፈፍ እኛ ስለ ኃጢአት ያለን ግንዛቤም ትክክለኛ መሆኑን ለማሳየት የኃጢአትን ፍቺ ማየት ያስፈልጋል። ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢአት እንደወረስን አድርገው ይናገራሉ። ሁላችንም በአደም አለይሂ ሰላም ሰበብ የዘላለም ሞት እንደተፈረደብን የኃጢአት ውርስ እንዳለብን ከዛ ኃጢአት ደግሞ የግድ ሊያድነን የሚችል ሌላ ኃይል እንደሚያስፈልግ ይናገራሉ። ራሳችን ለመዳን ጥረት እንዳናደርግ አንዴ በአደም ኃጢአት ምክንያት የዘላለም ሞት ተፈርዶብናል፣ ኃጢአተኞች ሆነናል። ስለዚህ የግድ ሌላ አካል ሊያድነን ያስፈልጋል የሚል እምነትን ይዘው ያንን እምነት ወደኛ ለማምጣት ይፈልጋሉ። የኛስ ምላሹ ምንድነው? የኃጢአት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። ኃጢአት በውርስ የሚተላለፍ ንብረት ሳይሆን በግለሰቦች ነፃ ፍቃድ አማካኝነት ህግን በመጣስ የሚተገበር ህገ ወጥነት ነው። ከአደም አለይሂ ሰላም ወደ ዘሮቹ በደም በኩል የሚተላለፍ ጄኔቲካል አይደለም። ይህንን ለመረዳት የሚፈልግ ሰው ካለ ቅድሚያ ማ ማዕነል ኸጢአ ኃጢአት ማለት ምንድነው የሚለውን መረዳቱ በራሱ ለጥያቄው ግልጽ ምላሽን እንዲያገኝ ይረዳዋል። ኃጢአት ማለት ሙኻለፈቱ አምሪላህ የጌታ አላህን ፍቃድ ጥሶ መገኘት ማለት። ፈጣሪ አምላካችን አላህ አንድን ነገር አድርጉ ብሎ አዞን ያን ያዘዘንን ነገር ማድረግና መፈጸም እየቻልን ሆም ብለን በቸልተኝነት ስንተወው ተግባራችን ምን ይሰኛል? ኃጢአት ተብሎ ይሰኛል። ወይም በተቃራኒው አንድን ነገር አትቅረቡ ብሎ ከልክሎን ያን የከለከለንን ነገር መተውና መጠንቀቅ እየቻልን ሆን ብለን ከተዳፈርነው ድርጊቱ ኃጢአት ተብሎ ይጠራል ማለት ነው። ስለዚህ በታዘዝነው ወይም በተከለከልነው ነገር ላይ ለመፈጸምም ሆነ ለመተው የሚያስችል ነፃ ፍቃድና አቅም ኖሮን ያንን ፍቃድና አቅም ተጠቅመን የታዘዝነውን የተውን የተከለከልነውን ነገር ደግሞ የተዳፈርን ጊዜ ነው ኃጢአት ላይ ወደቅን የሚባለው። ያ እንዲከሰት ደግሞ የግድ ሰው ምን ያስፈልገዋል? ነፃ ፍቃድ የሚባል ነገር ያስፈልገዋል። አድርግ ተብሎ ከጌታው የታዘዘውን ነገር ከፈለገ ለማድረግ ካልፈለገ ደግሞ ለመተው የሚያስችል፣ አታድርግ ተብሎ የተከለከለውን ነገር ከፈለገ ጌታውን ፈርቶ ሊጠነቀቅ ካልሆነም ሆን ብሎ ለመዳፈር የሚያስችል ነፃ ፍቃድ ሁርያ ያስፈልገዋል። ፍቃዱን ተጠቅሞ በሚሰራው ነገር ነው ስራው ኸይር ከሆነ ጽድቅ የሚሰኘው፣
ሸር ከሆነ ደግሞ ኃጢአት ተብሎ የሚጠራው ማለት ነው። በሚሰራው ስራ ላይ የራሱ ነፃ ምርጫ የሌለው የራሱ ውሳኔና ፍቃድ የሌለው አካል የሰራው ስራ ኸይርም ሸርም ተብሎ ሊጠራ አይችልም ማለት ነው። የግድ ግለሰቡ ወዶና ፈቅዶ ያደረገው መሆን አለበት። ምክንያቱም ነገ መስኡልያ ተጠያቂነት አለበት ማለት ነው። ይሄንን በደንብ ለመረዳት ሩቅ መሄድ ሳያስፈልገን የአደምና ሐዋ ቂሳ በራሱ አንድ ማስረጃ ነው። ጌታችን አላህ በጀነት ውስጥ እንዲኖሩ ሲፈቅድላቸው በሷም በፈለጉት ስፍራ ከሰፊው ተመገቡ ካላቸው በኋላ ወላ ተቅረባ ሃዚህ ሸጀራ ይህችን ዛፍ ግን እንዳትቀርቡ ብሎ ከለከላቸው። እምቢ ብላችሁ የቀረባችሁ ጊዜ ፈተኩና ሚነ ዛሊሚን ከበደለኞችም ትሆናላችሁ በማለት ጌታቸው መከራቸው ማለት ነው። ከዛ በኋላ ሸይጣን ነው ያሳሳታቸው። ፈአዘለሁመ ሸይጣን ከሷ ከተከለከሉት ነገር ሸይጣን አሳሳታቸው፣ እንዲንሸራተቱ አደረጋቸው ይላል። የዛኔ በወቅቱ ሸይጣን ሲያሳስታቸው በግዳፋቸውን ይዞ ከፍቶ ነው እንዲያጎረሳቸው? እንደዛ ነው? ያ ቢሆን ኖሮ እነሱ ሳይሆኑ ኃጢአተኛ የሚሆኑት ሸይጣን ነበር ለዚህ ድርጊት የሚጠየቀው። የሸይጣን ድርሻው ምንድነው? መወስወስና መጎትጎት ነው። ከተከለከሉት ነገር ወስደው እንዲበሉ በዛ በተከለከሉት ነገር ላይ እነሱ ያላገኙት ለየት ያለ ነገር መኖሩን በመጠቆም የማሳሳት ስራ ነው የሰራው። ማ ነሃኩማ ረቡኩማ አን ትልኩማ ሸጀራ ማ ነሃኩማ ረቡኩማ አን ሃዚህ ሸጀራ ጌታችሁ ከዚች ዛፍ እኮ እንዳትቀርቡ ብሎ አልከለከላችሁም። ኢላ አን ተኩና መለከይን ከመላእኮች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው። የተከለከላችሁትን ነገር በበላችሁ ጊዜ ምን አዲስ ነገር ታገኛላችሁ ነው? ዘላለም ትኖራላችሁ። መስአለተል ኹሉድን ያነሳላቸው የመዘውተርን ጉዳይ ነው። በሌላም አየት ላይ ምንድን ነበር ያለው? ያ አደሙ ሀል አዱሉከ ዐላ ሸጀረቲል ኹልድ ወሙልክ ላ የብላ የመዘውተሪያ የሆነቿን ዛፍንና የማይቋረጥ የሆነ ንግስናን የምታገኝባትን ዛፍ ልጠቁምህ ላመላክትህ አለው። ከሷ ወስደህ የበላህ ጊዜ ዘላለም ትኖራለህ፣ የማይቋረጥ የሆነ ንግስናን ታገኛለህ ነው። የማታለል ስራ ነው ያመጣው፣ ወስወሳ ነው። እነሱ ግን በነፃ ምርጫቸው ተታለሉ። እሱም ሲምልላቸው እውነት መሰላቸው። ከተከለከሉት ዛፍ ወስደው በሉ ማለት ነው። በሰዎች ማንነት ውስጥ ኃጢአት አሊፍ ብሎ የዛኔ ነው የጀመረው። አደምና ሐዋ አለይሂም ሰላም ይህን የተከለከሉትን የጌታቸውን ትእዛዝ ጥሰው ከዛፊቷ ወስደው ሲበሉ በወቅቱ ነፃ ፍቃድ ነበራቸው ወይስ አልነበራቸው? ነበራቸው። ማንም ያስገደዳቸው ኃይል የለም። ወይ መሳሪያ ደቅኖ ካልበላችሁ ትገደላላችሁ ብሎ ያስፈራራቸውም የለም። በራሳቸው ነፃ ምርጫ ውስጣቸው በገባው የተራዘመ ምኞት ምክንያት ተታለሉ። ከተከለከሉት ዛፍ ወስደው በሉ። ኃጢአት ላይም ወደቁ። ፈዓሳ አደሙ ረበሁ ፈገዋ የጌታውን ትእዛዝ ጣሰ፣ ተሳሳተ በማለት ጌታችን አላህ ነገረን ማለት ነው። ስለዚህ ዛሬም እኛ ኃጢአት ላይ የምንወድቀው ልክ እንደ ወላጆቻችን አድርጉ ተብለን የታዘዝነውን ነገር ማድረግና መፈጸም እየቻለን በቸልተኝነት የተውነው ጊዜ አታድርጉ ተብለን የተከለከልነውንም ነገር ሆን ብለን መተውና መጠንቀቅ እየቻለን የተዳፈርነው ጊዜ ነው ድርጊቱ ኃጢአት የሚሰኘው። በዛ ነገር ላይ ነፃ ፍቃድ ነፃ ምርጫ ሊኖረን ይገባል። ከአደም አለይሂ ሰላም የምንወርሰው ከላይ ወደ ታች የሚተላለፍ ኃጢአት የሚባል ነገር ማዕናው ራሱ ትርጉም አልባል ምን ማለት ነው? እስቲ የአደም ኃጢአት ውርስ አለብኝ ብለህ ስትናገር ትርጉሙ ራሱ አደም አለይሂ ሰላም ይሄንን ኃጢአት በፈጸመ ጊዜ አንተ ነበርክ በቦታው? ነበርክ እንዴ? አብረህስ በልተሃል? እንዲበሉስ ተባብረሃቸዋል? ታዲያ ባላየኸው ባልነበርክበት ባልተባበርከውና አብረህ ባልተሳተፍክበት ኃጢአት የኃጢአት ውርስ ተካፋይ የምትሆንበት በምን አመክንዮ ነው? በምንስ ሎጂክ ነው? አባት ኃጢአት ሰራ ተብሎ ልጅም የኃጢአት ተካፋይ የሚሆነው? ጭራሽ ይህን ፍርድ የሚያስተላልፈው የዓለማቱ ጌታ አርራህማኑ ራሂም የሆነው አላህ ነው ሲባል ደግሞ በምን ሎጂክ ነው የምትቀበለው? የታለ ታዲያ ረህመቱ? አይደለም ጌታ አላህ
ምድራዊ ህግና ስርዓትስ ይሄንን ይሰራዋል? አንድ ሰው ወንጀል ሰርቶ ቢሰወር ከህግ አካላቶች ቢያመልጥ ያ ሰው በቁጥጥር ውስጥ እስኪገኝ ድረስ ብለው የወንጀለኛውን ወንድም ወይ ቤተሰብ ያስራሉ እንዴ? እነሱን ይቀጣሉ? በፍጹም አያደርጉትም። ያ ወንጀለኛ የት እንደተደበቀ ካወቀ ጠቁሙ ለማለት መተው ከጠየቁ እንጂ በሱ ወንጀል ሰበብ ሌላው የሚያዝበት የሚቀጣበት ምክንያት የለም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ አምላክ ነው። አላህ ደግሞ ከእናት በላይ ለባሪያዎቹ አርራህማኑ ራሂም እጅግ በጣም ሩህሩህ አዛኝ የሆነ አምላክ ነው። በዚህ ከተስማማን ይሄ አዛኝ ጌታ በምን ምክንያት ነው ሁለት ሰዎች ከብዙ ሺህ ዓመታት በፊት በጀነት ውስጥ በፈጸሙት ጥቃት ምክንያት የዘላለምን ሞት በዘሮቻቸው ላይ ፈረደ የምንለው? የዘላለም ሞት ማለት በእነዚህ ወገኖቻችን ገለጻ ጀሃነም እሳት ማለት ነው። ሞትና ጀሃነም በርግጥ የሚገናኙ አይደሉም። ጀሃነም ውስጥ ሞት የለም። ጀሃነም ውስጥ ህይወት የለም። ስቃይ ነው ያለው ሁልጊዜ። ነገር ግን በእነዚህ ሰዎች ገለጻ እንኳ ብንሄድ እኛ የዘላለም ሞት ተፈርዶብናል ማለት ነው። ምን ስላደረግን? ምንም ያደረከው ወንጀል የለም። ምንም ያጠፋው ጥፋት የለም። ከብዙ ሺህ ዓመታት በፊት ይኖር የነበሩት ሁለቱ ወላጆችህ እናትና አባትህ አደምና ሐዋ አለይሂም ሰላም በጀነት ውስጥ ባጠፉት ጥፋት ምክንያት ፍርዱ እርግማኑ አንተንም ጭምር ይመለከታል። የዘላለም ሞት ተፈርዶብሃል። ነገ የውሙል ቂያማ በጌታ ፊት ቆመህ ብትጠይቅ ምንድነው የምታገኘው መልስ? የዘላለም ሞት ጀሃነም እሳትን ጌታዬ ሆይ ለምን ፈረድክብኝ ብትለው በገዛ ክህደትህ በገዛ ኃጢአትህ አይደለም የፈረድኩብህ ወላጅህ በፈጸመው ጥፋት ነው። ምን እንደዚህ አይነት አስተሳሰብ ምንድነው? ከኔ ጋር ናችሁ አይደል? ኢስላም ግን በዚህ መልኩ አይደለም የሚያስተምረን። ኃጢአት በውርስ የሚተላለፍ ንብረት አይደለም፣ ገንዘብ ወይ ደግሞ በሽታ አይደለም። በግለሰቦች ነፃ ፈቃድ አማካኝነት ህግን በመጣስ የሚፈጸም ተግባር እንጂ። አላህ አስቀድሞ በሱረቱ ነጅም እንደነገረን አም ለም ዩነባእ ቢማ ፊ ሱሑፊ ሙሳ፣ ከዚህ በፊት ለሙሳ ዓለይሂ ሰላም በተሰጠው ጽሑፍ ውስጥ የተነገረ አይደለምን? ወኢብራሂም አለዚ ወፋ፣ ያስ የታዘዘውን ሙሉ በሙሉ የፈጸመው በሆነው በኢብራሂም ዓለይሂ ሰላም ጽሑፎች ላይ የተነገረ አይደለም እንዴ አለ። ምንድነው የተነገረው? አላ ተዚሩ ዋዚረቱ ዊዝራ ኡኽራ፣ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም በማለት ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ፣ ሰው የሰራው እንጂ ሌላ ምንም የለውም መባልን። አንተ ላይ ያለብህ ወይ ለአንተ ያለ ራስ የሰራኸው እንጂ ሌላ የለም በመባል ወአነ ሰዕየሁ ሰውፈ ዩራ፣ ልፋቱና ሩጫው ትጋቱ በጠቅላላ ነገ በጌታው የፍርድ ሚዛን ይታይና ثم يجزاه الجزاء الأوفى፣ ከዛም ጌታው የተሟላ የሆነ ምንዳን ይሰጠዋል መባል ጥንትስ በነበሩ ጽሑፎች የተነገረ አይደለም እንዴ ይላል። ኢስላም የሚያስተምረው በዚህ መልክ ነው። በሌላም አየት ላይ ኩሉ ነፍሲን ቢማ ከሰበት ረሂና፣ እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ተያዥ ናት ነው የሚለው። ስለኔ የሚጠየቅ ሌላ አካል የለም። በኔ ኸይር ስራና ጽድቅ ስራም የሚድን ሌላ አካል የለም። አባታችን ኢብራሂም ዓለይሂ ሰላም በእምነቱና በታዛዥነቱ የዳነ የጀነት ሰው መሆኑን ሁላችንም እናውቃለን። ግን ይሄ ኢማኑ ይሄ መልካም ስራው ለአባቱ የጠቀመው ነገር ነበር? ምንም የጠቀመው ነገር የለም። አባቱ ጣዖት አምላኪ ነው፣ የእሳት ሰው ነው። የአባቱ ጣዖት አምላኪ መሆን፣ የአባቱ ኩፍር ላይ መዘፈቅ የኢብራሂምን ኢማን ዓለይሂ ሰላም የጎዳው ነገር አለ እንዴ? የለም። እምነትና ክህደት ጥቅምና ጉዳቱ ለማን ነው ከተባለ ለባለቤቱ፣ ከአንዱ ወደ ሌላው የሚተላለፍበት ምክንያት የለም። ስለዚህ በወቅቱ በጀነት ውስጥ ተፈጽሞ የነበረው የአደምና የሐዋ ዓለይሂም ሰላም ስህተት ቅጣት አለው እንኳ ከተባለ ቅጣቱ የሚመለከተው ማንን ነው? ሁለቱን ነው እንጂ የሚመለከተው እኛን ዝርያዎቻቸውን በወቅቱ ያልተፈጠርነውን ያልነበርነውን አይደለም። ተባባሪም አይደለንም፣ አብረንም አላጠፋንም፣ ሲያጠፉ አይተንም በዝምታ ያለፍንም አይደለንም። በምን መልኩ ነው ታዲያ የኃጢአት ውርስ አለባችሁ የምንባለው? ምን አይነት ሎጂክ ነው? የኃጢአት ትርጉም ከሚለውስ አልተጋጨም? ምክንያቱም የኃጢአት ትርጉሙ የአምላክን ፈቃድ መጣስ ነው ከተባለ ፈቃዱን ሳንጥስ በጣሱ ሰዎች ሰበብ እኛም ኃጢአተኛ ተደርገን መቆጠር ምን ማለት ነው? ከዘር ወደ ዘር የሚተላለፈው በሽታ ነው። አባት የአስም በሽተኛ ከሆነ
ትዳር መስርቶ በወለደው ልጁ ወደ ልጁ ሊተላለፍ ይችላል በደሙ በኩል ከዘር ወደ ዘር የሚተላለፈው ንብረት ነው። ኃጢአት ግን ግለሰቦች ጫንቃ ላይ ነው ያለው። እኔ የሰራሁት ኃጢአት የኔ ተደርጎ ይቆጠራል እንጂ የልጄ ተደርጎ አይቆጠርም። እኔ የሰራሁት ኸይር ስራ ነገ የውሙል ቂያማ በሚዛን ላይ የሚቀመጠው በኔው ሚዛን እንጂ በልጄ ሚዛን ላይ አይደለም። ከሌሎች ጋር በተገናኘ መልኩ ያለው ስርዓት እዚሁ ዱንያ ላይ ነው። ምድራዊ መርገምትና በረከት እንደሚባለው በእኛ ቤት ውስጥ በኔ መታዘዝ በኔ ኸይረኝነት ሰበብ ቤተሰቦቼ ሊረዘቁ ይችላሉ። በኔ ወንጀል በኔ ጥፋት ሰበብ ቤተሰቤ ውስጥ ችግር ሊከሰት ይችላል። ያ የዱንያ ጉዳይ ነው። አኼራ ላይ ግን እያንዳንዱ ሰው በነፍስ ወከፍ ነው የሚያዘው፣ በሰራው ስራ ነው የሚጠየቀው። በአደም አለይሂ ሰላም ዘላለም የሚፈረድብኝ ምንም ጥፋትም ሆነ ሞት ወይም ጀሃነም የለም። ተግባባናው። ስለዚህ ቅድሚያ ከዚህ ትርጓሜ ነው የምንነሳው። ታዲያ እንደዛ ከሆነ ይላሉ ወደ ሌላው ርዕስ ከመሄዴ በፊት ጥያቄ ያነሳሉ። አደምና ሐዋ አለይሂማ ሰላም በሰሩት ጥፋት ምክንያት አላህ ሌሎችን የማይቀጣ የዘላለም ሞት የማይፈርድ ከሆነ ለምንድነው ታዳኛ ልጆቻቸው እዚህ ምድር ላይ የኖር ነው? እነሱ ከጀነት ሲወጡ እኛ ጀነት ላይ ለምን ላይፉን አልቀጠልነውም የሚል ጥያቄ ይነሳል። ጥያቄው ሐቅ ተፈልጎበት ከሆነ ትክክለኛ ነው፣ መልስም ያስፈልገዋል። ነገር ግን መስመሩን የሳተ ስለሆነ መስመር መሳቱን ልንነግራቸው ይገባል። ይሄ ጥያቄ መነሳት ያለበት መቼ ነው ከተባለ እንዴት መስመር እንደሳተ እንድንነግራቸው ነው። እዛው ጀነት ውስጥ ተወልደን እዛው ጀነት ውስጥ ላይፍን አሊፍ ብለን ጀምረን ቢሆን ኖሮ ከሆነ ጊዜ በኋላ ሁለቱ ወላጆቻችን አትቅረቡ የተባሉትን ዛፍ ቀርበው ቢበሉ ኖሮ ሁለቱ ተነጥለው ያጠፋችሁት ውጡ ከጀነት፣ ልጆቻቸው ግን ከነሱ ጋር ምንም አይነት ግንኙነት ስለሌላችሁ በዛው ቀጥሉ ይባላል። ይህን ጥያቄ ግን አሁን እንዳናነሳ እኛ ራሱ መወለድ የጀመርነው አደምና ሐዋ አለይሂማ ሰላም ከጀነት ከወጡ ምድር ላይ ህይወትን አሊፍ ብለው ከጀመሩ በኋላ። ስለዚህ ምን ማለት ነው? እኛ ለምን አልተመለስንም የሚባለው? መጀመሪያውስ መች ውስጡ ገባንና ላይፍን አሊፍ ብለን ጀመርን? ገባችሁ ወንድሞች? በምሳሌ ለማስረዳት ያክል አንድ ባልና ሚስት ሰፊ ግዛት ያለው አንድ የግል መኖሪያ ቤት አላቸው። ነገር ግን ባልየው በጣም ቁማርተኛ ከመሆኑ የተነሳ ገንዘቡን ሁሉ አስይዞ ይበላና መጨረሻ ቤቱን ያስይዛል በቁማር ጨዋታ። በዛ የቁማር ጨዋታ እሱም ቤቱን ይበላና ያንን ሰፊ ቤቱን የተንጣለለ መኖሪያውን አስረክቦ በቤት ክራይ ውስጥ መኖር ይጀምራል። ከዛ በኋላ ሚስትየው ታረግዝና ልጅ ይወለዳል። ልጆቹ ሲያድጉ የአባታቸውን ወሬ ሲሰሙ ከዚህ በፊት ሰፊ መኖሪያ ግቢ ያለው መኖሪያ ቤት እንዳለው ሲያውቁ በምን ምክንያትም እንደዚሁ ያን ቤት እንደለቀቀ ሲረዱ ታዲያ ከኛ ጋር ምን ያገናኘዋል? ጥፋቱን ያጠፋው አባታችን ነው፣ ከዛ ቤት መውጣት ካለበት እሱ ነው፣ እኛ ቤቱ ወደኛ ይመለስልን ብለው ጥያቄ ያቀርባሉ። ጥያቄያቸው ተገቢነት አለው ወይስ የለውም? የለውም። ምክንያቱም በዛ ቤት ውስጥ አልተወለዱም፣ አልኖሩም። እነሱ የተፈጠሩት በኪራይ ቤት ውስጥ እያሉ ነው። ይሄን ጥያቄ ማንሳት የሚችሉት መቼ ነበር? እዛው ቤት ውስጥ እያሉ ተወልደው አድገው ቢሆን ኖሮና ባልየው ቤቱን በቁማር አስይዞ ተጫውተው ቢበላ እኛ ቤታችንን አንሰጥም፣ ቁማሩን አልተጫወትንም፣ የተጫወትከው አንተ ነህ፣ ከፈለክም ሰርተ ካልሆነም ሂደህ ሰርቀህ ክፈል፣ የራስ ጉዳይ ማለት ይችላሉ። በቤቱ ላይ ምን ስላላቸው? ድርሻ ስላላቸው። አባት በተጫወተው ቁማር እኛም አብረን ቤቱ የምንለቅበት ምክንያት የለም፣ የኛም ጭምር ነው ቢሉ መብት አላቸውና። ታዲያ አደምና ሐዋ ባጠፉት ጥፋት ጌታ አላህ ዘሮቹን አይቀጣም የምትሉ ከሆነ ለምንኛ አልተመለስን ብለን ቢሉ ሰዎች ባጭሩ የሚሰጣቸው ምላሽ እዛ ነበር ነው። የመጀመሪያ አልነበርንም። እኛ የተወለድነው ወደዚህ ምድር ላይ ነው፣ ከመጡ በኋላ ነው። ስለዚህ ጥያቄው አግባብነት የለውም እና አሁንም ወደ ዋናው ስንመለስ ጌታ አላህ አንዱ በሰራው ወንጀል ነገ የውሙል ቂያማ ሌላው ላይ የሚፈርድ፣ አንዱ በሰራው ኸይር ስራ ሌላውን ለጀነት የሚዳርግ ነው የሚል እምነት የለንም። እያንዳንዲቷ ነፍስ በሰራችው የምትያዝ ነች። ኃጢአት ማለት ሙኻለፈቱ አምሪላሂ ዐዘ ወጀል፣ የጌታ አላህን ትእዛዝ በራስ ፍቃድ ጥሶ መገኘት ነው። ይህንን ነጥብ ካነሳሁኝ ወደ ሁለተኛው ነጥብ ስንገባ ሌላውን እናነሳው የሚገባው ሁለተኛው ነጥብ ደግሞ ሁላችንም ኃጢአተኞች መሆናችንን ማመን አለብን። ይብዛም ይነስም አይነቱ ይለያይም ሰው ሆኖ ጥፋት ላይ ያልወደቀ የለም። ሁላችንም ኃጢአተኛ ነን። ሁላችንም ኃጢአተኛ ነን ስንል አሁንም እንዳንሳሳት ከአደም አለይሂ ሰላም የወረስነው ኑሮ ሳይሆን
የግብር ኃጢአት ህግን በመተላለፍ ራሳችን የወደቅንበት ማለት እንጂ ከላይ ወደ ታች የተላለፈ አይደለም። ምክንያቱም ማንም ሰው ሲወለድ ከኃጢአት የነጻ ንጹህ ሆኖ ይወለዳል ተብሎ ስለተነገረን የወረስነው ኃጢአት የለም የሰራ ነው እንጂ ብለን እናምናለን። ትክክለኛ ሐጅን የፈጸመ ሙስሊም ከሐጅ ተግባሩ ሲመለስ ከኃጢአት የጸዳ ሆኖ እንደሚመለስ ረሱል አለይሂ ሰላቱ ወሰላም በምን ምሳሌ ነው የነገሩን? ከየውመ ወለደትሁ ኡሙሁ ነው ያሉት። ልክ እናቱን እንደወለደችው ቀን ይሆናል አሉ። የተወለደ ሰው በተወለደበት ቀን ምን የለበትም? ኃጢአት የለበትም። በሌላ ሐዲስም ሩፊዐል ቀለሙ ዐን ሰላሲ ቀለም ከሶስት ሰዎች ላይ ተነስቷል። አንዱ ማን ነው? ዐኒ ሰቢይ ሐታ የሕተሊም ሕፃን የሆነ ሰው ለአካለ መጠን እስኪደርስ ድረስ ንጹህ ነውና ማለት ነው። ስለዚህ ሁላችንም ኃጢአተኛ ነን ብለን ስናምን በውርስ የተቀበልነው ማለት ሳይሆን በግብር በተግባራችን ወይ አድርጎ የተባልነውን ዋጅብ ችላ በማለት ወይ አታድርጎ የተባልነውን ሐራም በመዳፈር የፈጸምነው እንዳለ ልናምን ይገባል። ይሄ መሆኑን ጌታ አላህ ራሱ ነግሮናል። በሱረቱ ፋጢር 35ኛ ሱራ አንቀጽ 45 ላይ የመጨረሻው አየት ላይ ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ እኔ አላህ ሰዎች በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ብሆን ኖሮ አለ። ልክ እንደ ምድራዊ ህግና ስርዓት ማለት ነው። ህግን ስንተላለፍ የህግ አካላት ካዩን ወዲያው ይዘው በቁጥጥር ስር አውለው ፍርድ ቤት እንደሚያቀርቡን በ24 ሰዓት በ48 ሰዓት ፋይል እንደሚከፈትብን ልክ እንደዛው አላህ ከኛ ጋር ሙዓመላ ቢያደርግ ኖሮ ምን ይከሰት ነበር? ወንጀል በሰራን ሰዓት ወዲያውኑ ተመጣጣኝ ቅጣትን ቢያወርድ ማ ተረከ ዐላ ظهرሃ ሚን ዳባ የመሬት ወለል ላይ ተንቀሳቃሽ የሆነን አንድንም አይተውም ነበር ነው ያለው። ሁላችሁንም አጠፋችሁ ነበር ነው ያለው። ይሄ ማለት ሁላችንም ምንድነን ማለት ነው? ኃጢአተኞች ነን ማለት ነው። ይብዛም ይነስም አይነቱና መጠኑ ያንዱ ከሌላው ቢለያይም ሰው ሁሉ ጥፋት ላይ እንደወደቀ ነው የሚነግረን። ነቢያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣ የአደም ልጆች በጠቅላላ ሲበዛ ተሳሳች ናቸው። ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጮቹ ግን በተውበት የሚመለሱ ናቸው ብለው ጥፋት ላይ እንደወደቅን ነግረውናል። እኛም አምነን መቀበል አለብን። ሆን ብለን ፈቅደን ኃጢአት ላይ ስለወደቅን እዚህም ላይ ወገኖቻችን ከኛ የተለየ አቋም አላቸው። ሰው ኃጢአት ላይ የወደቀው ኃጢአትን አለመስራት ስለማይችል ነው ይላሉ። በብዙ ውይይቶች የገጠመኝ ነው። ሰው ኃጢአትን አልስራ ካለ አለመስራት ይችላል ወይስ አይችልም ብትሏቸው በፍጹም አይችልም ነው የሚሉት። አይችልም። በቃ አንዴ የወደቀው የአደም ዘር ሆኗል። መሰረቱ ስለተበላሸ ስሩ ስለተበከለ ቅርንጫፉ ሁሉ ተበክሏል። አለመስራትን አይችልም ይላሉ። ይሄ ከእምነትም ከሎጂክም አንፃር ረጅም ርቀት የሚያስኬድ ፊክራ አይደለም። እንዴት የሚባል ከሆነ ከእምነት አንቀጾች እንነሳለን። ሰው በራሱ ኃጢአትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ኃጢአትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ታዲያ በአላህ ቃል ውስጥ አትስራ የሚለው ቃል ምን ሊያረግ መጣ? ምክንያቱም አላህ አንድን ህግ ሲያዝ ወይ ሌላን ህግ ሲከለክል ምንን መስፈርት ያደረገ ነው? አቅምና ችሎታን መስፈርት ያደረገ ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ አላህ አንዲትን ነፍስ የአቅሟን እንጂ ከአቅሟ በላይ አያስገድዳትም ነው። የሰጣትን እንጂ አይጠይቃትም ነው። ኃጢአትን አለመስራት የማንችል ሆነን ከተፈጠርን አትስሩ ማለት ምንድነው ማዕናው? ይሄ ማለት ሰውየው ከ50 ኪሎ ግራም በላይ ሰው በእጁ ሊያነሳ አይችልም። አንተ ይሄንን እያወቅ ቅጥር ሰራተኛ አድርገህ ቀጥረኸው ነበር። ያን 100 ኪሎ ግራም ከቦታው አንስቶ ማለት ነው ሲሚንቶውን እዚህ እንዲያመጣው አዘዝከው። ሞከረ አቃተው፣ ወደቀ። ሰነፍ ሰራተኛ ብለህ አባረርከው። ሰነፉ ግን እሱ ነው ወይስ አንተ ነህ? እንደ ሐቂቃው ማን ነው ቀጣሪው? እሱ አይደለም። ያማ ከአቅሙ በላይ ነው የታዘዘው። መጀመሪያ አንተ ሰራተኛ ስትቀጥር የምታዘው ነገር ሁሉ በአቅሙ ልክ ሊሆን ይችላል። ጌታ አላህ እኛን ሲፈጥረን ችሎታችንን ያውቀዋል ከምን እስከ ምን እንደሆነ። ስለዚህ ህግን ሲያወጣ ሲደነግግ በአቅማችን ልክ ነው የሚያዘን። ይሄንን ከተስማማንበት ኃጢአትን አለመስራት የማንችል ከሆነ
ወደድንም ጠላንም እዛ ኃጢአት ላይ ምንወድቅ ከሆነ አትስሩ ብሎ መከልከሉ ምንድነው ትርጉሙ ታዲያ ፋይዳው? እሺ ብለ ትእዛዙን ተቀብለ ላለመስራት ብትወስንም አትችልም ተብሏል። ካልቻልክ አትስራ ማለቱ ማዕናው ምንድነው? ትርጉም አልባ ነው የሚሆነው። ሁለተኛስ የሎጂኩ ጥያቄ በሰራኸው ኃጢአትስ ለምን ተጠያቂ ትሆናለህ? ለምን ሰራህ ተብለህ ትጠየቃለህ ካለ የሰራኸውማ አለመስራትን ስለማትችል ነው። አለመስራትን እየቻልክ መተውን እየቻልክ ሆን ብለህ ብትዳፈርማ ኖሮ ለምን ተዳፈርክ ተብለህ ልትጠየቅ ነበር በጌታ ፊት። አሁን ግን ኃጢአት ላይ የወደከው ምንድነው? አለመስራትን መጀመሪያ የማትችል ስለሆነ መስራቱ ግድ ሆኗል ማለት ነው። ካቅም በላይ ሆኖ ግድ ሆኖ በሰራኸው ነገር በወንጀለኝነት ትከሰሳለህ? አይ ካቅም በላይ ግድ ሆኖ በሰራኸው ነገር አትከሰስም ከተባለ ደግሞ የትኛው ኃጢአት ነው ታዲያ እኔን የሚያስከስሰኝ? ኃጢአትን አለመስራት አትችልም ተብያለሁ። ይሄ ደግሞ ከእስልምና ማስተምሮ ይጋጫል። ጌታችን አላህ ሱረቱል ማኢዳ ቁጥር 3 ጀምራችሁ ብትመለከቱት በእኛ ላይ ሐራም ያደረጋቸውን ነገሮች ይዘረዝርና እንዳንቀርባቸው መጨረሻ ላይ ግን ምንድነው ያለው? ፈማን ጡረ እነዚህን ተግባራት ኃጢአት የተሰኙትን ለመስራት የተገደደ ሰው ግን ይላል ፊ መኽመሰቲን አይ ፊ መጃዓቲን ሸዲዳ ብርቱ የሆነ ረሃብ ገጥሞት ገይረ ሙተጃኒፊን ሊኢስሚን ወደ ወንጀል ያላዘነበለ ሆኖ ለመስራት የተገደደ ሰው ግን ካለ ያድርገው ፈኢነላህ ገፉሩር ረሂም አላህ ይቅር ባይ አዛኝ ነው ይላል። ለምሳሌ አንተ የአላህ ስም ሳይወሳበት በራሱ ጊዜ የሞተ በክትን መብላት ክልክል ነው። ኢነማ ሐረመ ዐለይኩም ብሎ አላህ አልመይተተ የሞተን ነገር እርም አድርጎብናል። ኸምርንም መጠጣት እንደዚሁ ክልክል ሆኗል። ፊልድ ወጣህ አንተ መሃል በረሃ ላይ ደረስክ። ውሃ ጥምና ረሃብ ይዞሃል። ልትሞት ተቃርበሃል። ያሰብከው ከተማ ለመድረስ ገና ብዙ ኪሎ ሜትር ይቀርሃል። ከፊት ለፊት የሞተ እንስሳ በክት አገኘ የአላህ ስም ሳይወሳበት። ረሃቤን ያስታግስልኛል ብለህ የተወሰነ ልትበላ ስትል የአላህ ስም ያልተወሳበት እርድ ነው። በጠርሙስም ፈሳሽ ነገር አግኝተህ እንደው ቢያንስ ይታደገኛል ጥሜን ይቆርጥልኛል ብለህ ልትጠጣው ስትከፍተው ኸምር ሆኖ አገኘኸው። ምን ታደርጋለህ ነው በዚህ ሰዓት? ያሰብከው ከተማ በህይወት ሊያቆይህና ሊያደርስ በሚችል መልኩ የተወሰነ ከኸምሩ ብትጠጣ ከዛ ከሞተው በክት ላይ የተወሰነ ቆርጠህ ብትበላ ኃጢአት ላይ ያለው ደክም ትክክል ስራ ነው የሰራኸው ነው የሚለው። ታዲያ መቼ ነው ኃጢአት የሚባለው ሲባል እዚህ ጋር መሐመድ ሬስቶራንት ገብተህ ሐላል የሆነ ክትፎና ጥብስ ማዘዝ እየቻልክ ከበደ ሬስቶራንት በግራህ በኩል ገብተህ አሳማና የመሰለውን ስታዝ ነው ኃጢአት ላይ የወደከው። ለምን ምርጫህን ከሐላል ወደ ምን ተጠቀምክበት? ወደ ሐራም ፈቅደህ ነው የሚያስገድድ ሁኔታ ሳይኖር። እዚህ ጋር ሐላል የሆኑ ለስላሳዎች ወተትና ውሃ መጠጦች እያሉ ቢራና መሰሉን እዚህ ገብተህ ያዘዝክ ጊዜ ተግባር ኃጢአት ይሰኛል። ያንን ወቅት ያንን ሳንቲም ያንን ጉልበት ለሐላልም መጠቀም የምትችልበት ነበራ። ኢብቲላእ ነው። በተሰጠህ በዛ ነፃ ምርጫ ወደ ሐራሙ ስላዘነበልክ ነው የምትጠየቀው። ይሄ ፊልድ የወጣው ሰውዬ ግን ህይወቱን ከማትረፍ ውጭ ምንም አማራጭ የለውም። ከጎኑ ሌላ ሐላል ምግብ ሐላል መጠጥ የለም። እሱም እስክጠግብ ድረስ ሳይሆን ያለው ያሰብኩት ከተማ በህይወት እስኪያቆየኝ እዛ ሐላሉን እስካገኝ ድረስ ብሎ ጥሙን በሚቆርጥለት ረሃቡን በሚያስታግስለት ልክ ብቻ ነው የበላው። ፈኢነላህ ገፉሩር ረሂም ከምርጫ ጋር ነው የኃጢአት ትርጉሙ ማለት ከምትችለው ጋር ነው። አማር ኢብኑ ያሲር ሙሽሪኮች ይዘውት ጣዖታቸውን በመልካም እንዲያነሳ ረሱል አለይሂ ሰላቱ ወሰላምን በመጥፎ እንዲዘክር አስገደዱት። ፍቃደኛ አልሆነም። ዱላው ግን እየበረታበት ሲመጣ መጨረሻ ህይወቱን ለማትረፍ ሲል ፍቃዳቸውን ፈጸመላቸው። እየሮጠ ወደ አላህ መልእክተኛ መጣ። እሳቸውም እንደዚሁ ነገሩት። ውስጡ ምን እንደነበር ጠይቀውት ፈኢን ዓዱ ፈዑድ ድጋሚ ይዘው ያንኑ ካረጉ ተመለሰላቸው ውስጥህ እስካላመንበት ድረስ አሉት። ጌታ አላህም አንቀጹን አወረደው። ልቡን ለክህደት ያሰፋ ሰው የአላህ ቁጣ በሱ ላይ እንደሚሆን ተናገረና ኢላ መን ኡክሪህ የኩፍር ንግግር እንዲናገር የተገደደ ሰው ብቻ ሲቀር እሱ እዚህ ውስጥ አይካተትም። ግን ምን ከመሆኑ ጋር ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በኢማን የተረጋጋ ሆኖ ሳለ ይላል። በምላስ ያልፈቀደውን ሰው ሊናገር ይችላል። የተገደደ ጊዜ ብቻ አይደለም፣ በደስታ ጊዜ፣ በቁጣ ጊዜ ከራሱ አውት ኦፍ ኮንትሮል የማይሆን ነገር ሊናገር ይችላል። ግን አይያዝም። ሰውየው በዛች በረሃ ላይ ግመሉን ይዞ እየተጓዘ ፈንፈለተት ሚንሁ አመለጠችው ከሱ
وعليها طعامه وشرابه ሚበላው ምግብና ሚጠጣው መጠጥ ላዩ ላይ ነበር እሱንም ጭምር ሪዝቁንም ነው ይዛውበት ሄደችው በረሃ ነው የሚመልስለት ሰው የለም فآيس منها ከሷ ተስፋ ቆረጠ فأتى شجرة فاضطجع في ظلها ወደ አንዲት ዛፍ መጣና በጥላዋ ስር ተጋደመ وقد آيس من راحلته በርግጥም ከመጋለቢያው ከግመሉ ተስፋ ቆርጦ ነበር فبينما هو كذلك ሰውየው በዚህ መሃል ይያለ اذ هو بها قائمة عنده ሲነቃ አጠገቡ ቆማ አገኛት አላህ መለሰለት ግመሉን فاخذ بخطامها ወዲያውኑ ልጓሟን ይይዝና وقال من شدة الفرح ከደስታ ብዛት የተነሳ ምን አለ اللهم انت عبدي وانا ربك አላህ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ የዚህ ሰው የንግግር በሸርዕ ሚዛን ቢታይ ኩፍር ነው አይደለም ኩፍር ነው ጌታውን ባሪያ አድርጓል ራሱን በጌታው ላይ ደግሞ ጌታ አድርጎ ሹሟል ለምን አልከፈረም ታዲያ اخطا من شده الفرح አሉ መልእክተኛው ከደስታ ብዛት የተነሳ ተሳስቷል አላህ በባሮቹ ተውበት ለላሁ አሸዱ ፈራሐን ቢተውበት عبده ብለው ይሄን ሲነግሩን ማለት ነው ስለዚህ በእስላም ነገ የሚያስጠይቅህ ምንድነው ራስ ፈቅደህ ባቅምህ ስር የሆነውን ነገር ማድረግ እየቻልክ ስትተወው መተው መጠንቀቅ እየቻልክ ሐራሙን ደግሞ ስትዳፈረው ነው ሰው ኃጢያትን አለመስራት አይችልም ከተባለ በየትኛው ኃጢያት እሺ ይከሰሳል ባልቻለው ነገር መጀመሪያም ችሎታውን አምላክ ካልሰጠው ለምን አትስራ ብሎ ከለከለው ታዲያ ወይ ደግሞ ምን ጥያቄ ሊያነሱ ይችላሉ እሺ ታዲያ ለምን ንጹህ ሰው አልተገኘም ለምን ሰው ሁሉ ኃጢያተኛ ሆነ ሲባል ስሜቱ ነው ራሱ ፈቅዶ ለኃጢያት ራሱን ማስገዛቱ ነው እንጂ ተፈጥሮ እንዳይሰራ የማይችል አድርጎ አላህ ስላዘጋጀው አይደለም በጌታ አላህ ማንነት ውስጥ ንጹህ አድርጎ ነው ሰውን የፈጠረው የተሟላ መሳሪያ ሰጥቶታል በሰጠው መሳሪያ ልክ ነው ይሄንን አድርግ ይሄንን አታድርግ ብሎ የሚከለክለው ያ መሳሪያ የተጓደለ የተበላሸቀን እንኳን ዋጂቡም ጭምር ይነሳለታል የመቆምን አቅም የሰጠን ጌታ እኮ ነው ወቁሙ ሊላሂ ቃኒቲን ታዛዦች ሆናችሁ ለኔ ቆማችሁ ስገዱ ያለው መቆም የሚያስችለን መሳሪያው የተበላሸ ጊዜ በህመምም ይሁን በሌላ የዛኔ ግን ወቁሙ የሚለውም ትእዛዝ ይነሳል ፈተቁላህ መስተጣዕቱም በቻላችሁት ያክል እኔን ታዘዙኝ ፍሩኝ ያለው ጌታ አሁን መቀመጥ ከሆነ ምንችለው ተቀምጣችሁ ስገዱልኝ ነው ቢመንዚለቲል ቂያም ይታየልናል አልተሰጠንማ ያው መቀመጡን ያልቻለ ጊዜ ደግሞ በቀኝ ጎኑ ተጋድሞ ይሰግዳል የተሰጠው እሱ ነውና ያንን ያልቻለ ያልጋ ቁራኛ ከሆነስ በጀርባው እንደተንጋለለ በተኛበት በአይኑ ወደ ቂብላ ያየ ይሰግዳል ማለት ነው ምክንያቱም አላህ አንድ ነፍስ የሚጠይቃት በሰጣት ልክ ነው ያልሰጣትን ያህል ስሪ አይላትም ወይንም መጠንቀቅ ማትችለውን ተጠንቀቁ አይልም አላህ ፍትሃዊ አምላክ ነው ከፍትህም በላይ አርራህማኑ ራሂም እጅግ በጣም ሩህሩ አዛኝ ጌታ ነው ስለዚህ የሰው ልጅ ኃጢያትን አልስራ ቢል ይችላል ለምን ታዲያ ኃጢያት ላይ ወደቀ ራሱ ፈቅዶ ነፍስያውን ስሜቱን ተከታይ መሆኑ በዙሪያው ያሉት መጥፎ ጓዶቹ ወደዛ ነገር መምራታቸው የዚህ ዓለም ብልጭልጭ ነገር የዱንያ ገጽታ እሱን ማታለሏ የሸይጣን ውስወሳና የሸይጣን ተጣሪዎች ስብከት እነዚህ ሁሉ ተደራርበው ከመስመር እንዲወጣ ተጽዕኖ ፈጥረውበት እንጂ በራሱ በማንነቱ በተፈጥሮ ለኃጢያት ባሪያ እንዲሆን ተላልፎ ስለተሰጠ አይደለም አላህ ምንም የሚከሰስበት ምክንያት የለም ንጹህ አድርጎ ስለፈጠረን ማለት ነው ተግባባን ይሄንን ሁለተኛ ነጥብ እንድረዳ ነው ስለዚህ ሁላችንም ኃጢያተኛ ነን ስንል ራሳችን ህግ በመተላለፋችን መሆኑን ልናምን ይገባል አሁን የቀረው ምንድነው ከኃጢያት መዳኛው መንገድ ወይም ስርየቱ ምንድነው ነው ወሳኝ ምክንያቱም ሁላችንም ኃጢያተኛ መሆናችንን ካመንን ኃጢያተኞች ነገ የውሙል ቂያማ የሚጠብቃቸው የጌታ አላህ ቅጣት ነው ጀሃነም እሳት ነው አላህ ይጠብቀን ከዚህ ከጀሃነም እሳት ለመዳን ከአላህ ቁጣ ለማምለጥ ምንድነው ኢስላም ያስቀመጠው መፍትሄ ሲባል እጅግ በጣም ብዙ አሉ ያው ሰዓት ስለማይኖር ከ1 እስከ 3 ያሉትን ብቻ ነው መጠቅሰው እሱም ሰዓቱ ከፈቀደ ነው ከነዛ ውስጥ አንዱና ዋነኛው የመጀመሪያው ኃጢያተኛ መሆናችንን አምነን በተውበት ወደ አላህ መመለስ ጥፋተኛ መሆናችንን ከልባችን አረጋግጠን አምነን አላህ ሊቀጣንም ሆነ ሊቆጣብን ከፈለገ ከሱ ቁጣና ቅጣት ማንንም ሊያስጥለን እንደማይችል እርግጠኛ ሆነን ወደዚሁ ጌታ በተውበት መመለስ የመጀመሪያውና ዋነኛው ሌላ ሊያድነን የሚችል አካል የለም ምክንያቱም ህጉ ጥፋቱ የተፈጸመው የማንን ትእዛዝ በመጣስ ነው የጌታ አላህን ባለመብቱ አላህ ነው ማለት ነው እኛ ደግሞ ባለ ዕዳ ነን
ነገ ሊከሰን የሚችለው አላህ ነው። እምንከሰሰው እኛ ነን። ሶስተኛ አካል ምን አገባውና ነው ጣልቃ ገብቶ እኛን የሚያድነን? ከጌታ አላህ ውጪ ማንም ሊያድን አይችልም። ከአላህ ውጪ አዳኝ መኖር የለበትም። ለምን? አዳኝ መሆን የሚችለው የህጉ ባለቤት ነው። ይሄንን ስሩ ዋጅብ ነው፣ ይሄን አትስሩ ሐራም ነው ብሎ የደነገገ አካል ካለ ህጌን የታረጋችሁ ብሎ ነገ የሚጠይቀንም ይሄው አካል ነው። በባሮቹ ላይ ህግን ያወጣው ደግሞ ማን ነው? ጌታ አላህ ነው። ዒሳ አይደለም ወይ ነብያችን ሰለላሁ ዐለይሂ ወሰለም አይደሉም። ስለዚህ እነሱ እኛን ሊያድኑን አይችሉም፣ ሊከሱንና ሊፈርዱብንም አይችሉም። የጣስነው ህግ የነሱን ህግ ሳይሆን የማንን ነው? የጌታ አላህን ህግ ነው። የጌታ አላህን ህግ ከጣስን በህጉ ላይ ከፈለገ ምህረቱን ሊገልጽ ካልሆነ በፍትሃዊነቱ ቅጣትን ሊወስን የሚችለው ራሱ የህግ ባለቤት የሆነው አላህ ነው። ሶስተኛ አካል ምን ሊያረግ ነው በዚህ መሃል ገብቶ አንተን ሊያድንህ የሚችለው? ምን አይነት ሎጂክ ነው እንዴ? ጀማልን በደልከው። ጀማል አሁን ባለመብት ነው፣ አንተን መክሰስ ይችላል። አንተ ደግሞ በዳይ ነህ፣ ተከሳሽ ነህ። ቶፊቅ በመሃል መጣና አፉ ብያለሁ በቃ ሂድ አለ። ምን ማለት ነው? ሐቁ የጀማል ነው የተውፊቅ ነው? የማን ነው? የጀማል ነው። የተበደለው እሱ ነው። ስለዚህ ከፈለገ አፉ ሊልህ የሚችለው ራሱ ጀማል ነው። ካልሆነስ ሐቄን ፈልጋለሁ ብሎ ሊከስ ሊጠይቅ የሚችለው ጀማል ነው። ተውፊቅ መጥቶ አንተን አፉ የሚልበት ምን ምክንያት አለው? ጌታ አላህ እኛን አዞን ወይ አንድን ነገር አትቅረቡ ብሎ ከልክሎን ባዘዘው ነው በከለከለን ነገር ኃጢአት ላይ መውደቃችንን ካመንን ለምን ብሎ የሚጠይቀን ማን ነው? ይሄው ጌታ ነው። ሊፈርድም ሊምረን የሚችለው ይሄው ጌታ ነው። እኛም ተውበት ማድረግ ያለብን ወደዚህ ጌታ እንጂ ወደ ሌላ አካል አይደለም። ከሌላ አካል ጋር የሚያገናኝ ነገር የለም። አልመሲህ ዒሳ ስገዱ ብሎ አዞናል። ስለዚህ ባለመስገዳችን ለምን ሰላት ተዋችሁ ብሎ ሊከሰንም አይችልም። ቀድሞውንም አላዘዘንም። ወይም ዚና ሐራም ነው ራቁ ብሎ እኛ ላይ ህግ አውጥቷል ከልክሏል? ተናገሩ እንጂ አልከለከለም። ዝሙት ላይ የወደቀውን ባሪያውን ዝሙት ላይ የወደቀን የአላህ ባሪያም ነገ ለምን ሰራህ ብሎ ሊፈርድ አይችልም። ህጌን የታደረክ ማለት የሚችለው ጌታ አላህ ነው። ስለሆነም ነገ የውሙል ቂያማ ወለነስአለነ الذين ارسل اليهم فلنسالن الذين ارسل اليهم ولنسالن المرسلين ወደነዚያ መልእክተኛ የተላከላቸውን ህዝቦች እንጠይቃለን እንዲሁም መልእክተኞቹን ይላል። መልእክተኛ የተላከላቸውን ህዝቦች አላህ ምን ብሎ ይጠይቃቸዋል? ماذا اجبتم المرسلين በተለያየ ዘመን በተለያየ ስፍራ መልእክተኛ ልከላችሁ ነበር፣ ምንን ምላሽ ሰጣችሁ? አላህ ነው የሚጠይቀው። ለምን? መልእክተኛንም የላከው መጽሐፍትንም ያወረደው እሱ ነውና ህጌ የታደረጋችሁ ብሎ እሱ ነው የሚጠይቀው። መልእክተኞቹንም እንደዚሁ የሰጣችሁ መጽሐፍ ምን አረጋችሁ ይላል። እያወቀ ለተላካችሁት ማህበረሰብ በአግባብነት አስተላልፋችኋል? ምስክራችሁስ ምንድነው ይላል። ከሱ በላይ ምስክር የለም። ስለዚህ እኛ ነገ የምንጠየቀው ስለ ህጉ ጌታ አላህ ዘንድ ከሆነ ዛሬ ተውበት ማድረግ አለብን ካልን ተውበቱ ወደ ማን ነው? ወደዚህ ጌታ ወደ አላህ ነው። ይሄን ሎጂክ እንዲገባን ነው። ሌላ ሶስተኛ አካል አያስፈልግም። ስለዚህ ቁርአን ምን ይላል ነው አሁን ጥያቄው። በሱረቱ ኑር 24ኛ ሱራ አንቀጽ 32 ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ይላል። እናንተ በአላህና በመጨረሻ ቀን ያመናችሁ ሰዎች ሆይ ወቱቡ ኢለላህ ወደ ጌታችሁ ተመለሱ አለ። ወደ ማን? ወደ አላህ። ተውበት ወደሱ እንጂ ወደ ሌላ አካል አይደለም። ዓላማው ስለምንድነው ከተባለ ለዓለኩም ቱፍሊሑን ትድኑ ዘንድ አለ። ከጌታ አላህ ቁጣ ከጌታ አላህ ቅጣት ሊያድነን የሚችለው ወደሱ ተውበት አድርገን መመለሳችን ብቻ ነው። ከአላህ ውጪ ሌላ አዳኝ ሊኖር አይችልም በምንም ሎጂክ። ያ ያድናል የተባለው አካል እንዴት ያድነናል? ምክንያቱም የፈጸምነው ኃጢአት የሱን አይደለማ፣ የጌታችንን ትእዛዝ ጥሰን ነው። ወይም የተውናቸው ችላ ያልናቸው ዋጂባት ካሉ ጌታችን የደነገገውን ነው ችላ ያልነው። ያ አካል ምን ብሎ ነው ሊያድን የሚመጣው? በማን ህግ ላይ? ወይስ ስልጣኑን ለቋል ማለት ነው? የመጀመሪያው አምላክ አሳልፎ ሰጥቷል። ስለዚህ እኛ ምናምነው ፍርድ ማን ነው? የአላህ ነው። ህግን ያወጣው እሱ ነው። ተውበትም ወቱቡ ኢለላህ ወደ አላህ ተመለሱ። ከፈለክ ልትቀጣኝ ካልሆነም በቸርነትህ ልትምረኝ የምትችለው አንተ ነህና ወንጀለኛ መሆኔን አምኛለሁ እባክህ ማረኝ በማለት ወደ አላህ መመለስ የመጀመሪያውና ዋናው የኃጢአት ስርየት መገለጫ መንገድ ነው በኢስላም። ጥፋተኛ መሆናችንን ከልብ ማመን አለብን።
ያላመነ ሰው ይቅርታ ለመጠየቅ ልቡ አይነሳሳም። ሐታ በሰዎች ዘንድ ያለውን ምሳሌ እንኳን ብናየው አህመድን ለፈጸምክበት በደል ይቅርታ ጠይቀው ብባል በደለኛ መሆኔን ውስጤ ካላመነ ይቅርታ ለመጠየቅ አልነሳም። ምን አድርጌው ማለት አይቀርም። ስለዚህ ጌታ አላህን ይቅርታ ለመጠየቅ ወደሱ ተውበት ለማድረግ ጥፋተኛ መሆንን ማመን ያስፈልጋል። ለዚህ ትልቅ ምሳሌ የሚሆኑን አደምና ኢብሊስ ናቸው። ሁለቱም በጀነት ውስጥ ጥፋት ላይ ወድቀዋል። አንዱ የታዘዘውን እምቢ ብሎ ሌላኛው ደግሞ የተከለከለውን ተዳፍሮ ጌታ አላህ አንደኛውን ይቅርታ አደረገለት ማረው፣ ሌላኛውን ግን በቁጣው እንዲዘወትር አደረገው። ለምን? ሁለቱም የሱ ባሮች ናቸው ነው አይደለም? አላህስ በባሮቹ መካከል ያዳላል እንዴ? አያዳላም። አልዓድል ፍጹም ፍትሃዊ ጌታ ነው። ከዓድልም በላይ ፈድል በትሩፋት በቸርነት ሙዓመላ የሚያደርግ ነው። በይቅርታ ብዙዎችን እያለፈ ማለት ነው። ታዲያ ይሄ ጌታ በባሮቹ መካከል አያዳላም ካልን ኢብሊስን ለምንድነው በቁጣው ያዘወተረው? አደምን ለምንድነው የማረው? ሁለቱም ጥፋት አጥፍተው ስለነበር። ምክንያቱን ያወቅን ጊዜ ከኛ ኃጢያት ጋር በተገናኘ መልኩ እኛም ምን ማድረግ እንዳለብን ትምህርት ይሆነናል። ወደ አደም ስንመጣ አደም ከሐዋ አለይሂም ሰላም ጋር ያጠፉት ጥፋት አትቅረቡ የተባሉትን የዛፍ ፍሬ በመቅረብ የተከለከሉትን በመዳፈር ነው ወንጀል ላይ የወደቁት። ታዲያ ጌታ አላህ ምን አላቸው? ወንጀል ላይ የወደቁ ጊዜ ከጀነት ውጡ አላላቸውም። ፈናዳሁማ ረቡሁማ ጌታቸው አላህም እንዲህ ሲል ጠራቸው፣ አለም አንሃኩማ አን ትልኩማ ሸጀራ ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም ማለት። መጀመሪያ ጌታ አላህ ከፍርድ በፊት ውሳኔ ከማስተላለፉ በፊት ለዚህ ጥፋት በሱ በኩል የተፈጸመ ምንም ስተት ምንም ክፍተት እንደሌለ ማስረጃ እያቆመ ነው። መጀመሪያ ባይከለክላቸው ኖሮ ለምን በላችሁ ብሎ ማይጠይቃቸውም ነበር። ሁጃ ግን ሲያቆም ቀድሞ ምን አለ? አለም አንሃኩማ አን ትልኩማ ሸጀራ ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም ማለት። አዎ ከልክሏቸዋል። ወላ ተቅረባ هذه الشجرة ይህችን ዛፍ እንዳትቀርቡ ብሎ ነበር። ቀጠለ አሁንም በሰይጣንም እንዳያሳብቡ መዋኒዑን ሹብሃቱን ሲያስወግድላቸው ወአቁል ለኩማ ኢነ الشيطان لكما عدو مبين ሸይጣንስ ለእናንተ ግልጽ ጠላታችሁ ነው እንዳያሳስታችሁስ ብዬ ቀድሜ ሁሉ እሱ ወዳጅ ሳይሆን ጠላት መሆኑን አልነገርኳችሁም ማለት። አዎ ነግሯቸዋል። ኢነ هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ይሄ ለአንተም ለሚስትህም ግልጽ ጠላት ነው፣ ከጀነት እንድትወጡ ምክንያት እንዳይሆናችሁ አለበዛ ትለፋለህ፣ የልፋት ኑሮ ውስጥ ትገባለህ ብሎታል። ጌታ አላህ ማስረጃውን አቁሟል ማለት ነው። ታዲያ እንደዛ አርጌ ከነበር ለምንድነው አሁን ትእዛዜን የጣሳችሁት? ለምን በላችሁ? እስቲ ምክንያት ካለ ከናንተ በኩል ዑዝር አቅርቡ አለ። ያለ ዑዝር ደግሞ አላህ መቅጣት አይፈልግም። ነብያችን ሰለላሁ ዐለይሂ ወሰለም ለይሰ አሐዱን አሐቡ العذر ኢለይሂ ሚነላህ ከአላህ በተሻለ መልኩ ዑዝር ምክንያታዊነትን አላህ ዘንድ ተወዳጅ እንደሆነ ማንም ጋር ተወዳጅ አይደለም። من أجل ذلك ለዛም ሲባል بعث النبيين مبشرين ومنذرين ነቢያቶችን በየዘመናቱ በተለያየ ስፍራ በጀነት አብሳሪ በጀሃነም አስጠንቃቂ አድርጎ ላካቸው እና ከነሱም ዑዝራቸውን ጠየቃቸው። ከልክያችሁ እንደነበር ካስታወሳችሁ እሱም ጠላት ነው እንዳያታልላችሁ ብዬ መናገሬም ትዝ ካላችሁ በምን ምክንያት ትእዛዜን ጣሳችሁ? ምንድነው አሁን ምክንያታችሁ እንዳልቀጣችሁ? ምን አሉ ታዲያ በዚህ ሰዓት? አደምና ሐዋ አለይሂም ሰላም ያላቸው አማራጭ ጥፋታቸውን ማመን ነው። ስለዚህ ከይቅርታ በፊት መጀመሪያ ኢዕትራፍ ውስጥ ገቡ። ቃላ ሁለቱም አሉ ረበና ጌታችን አላህ ሆይ ظلمنا انفسنا ያንተን ህግ በመጣስ ነፍስያችንን በድለናል አሉ። ጥፋቱ የኛው ነው ያሉት። በቀዳ ወልቀድር አላሳበቡም። እኛ ከተከለከልነው ከዛፍ ፍሬ ወስደን የበላነው በአዘል አንተ አስቀድመህ ብሉ ብለህ ስለወሰንክብን ነው አላሉ። ቀዳ ወልቀድር ከሰው ዒልም ውጪ የሆነ ጉዳይ ስለሆነ ማሳበብም አይፈቀድማ፣ የሚያውቁት ነገር የለምና። ወይንም ደግሞ በኢብሊስም አላላከኩም፣ ነፃ ምርጫ ነበራቸው፣ አስገድዶ አላበላቸውማ። ያለው አማራጭ ጥፋተኝነትን በትኩሱ ማመን ስለሆነ ነፍስያችንን በድለናል፣ እኛው ነን ተጠያቂ አምነናል። ባይሆን አሁን ካንተ ምንፈልገው ይቅርታህን ነውና ፈኢን ለም ተግፊር ለና ወተርሐምና አንተ ለኛ ባትምርልን ባታዝንልን ለነኩነነ ሚነል ኻሲሪን ዘላለም ከከሰሩ ሰዎች እንሆናለን ብለው ጠይቁ።
ጥፋትን ከማመንና ይቅርታ ከመጠየቅ የበለጠ ነገር የለም። ጌታችን አላህም ይቅርታ አደረገላቸው። ፈታበ ዐለይህ እንዳለው ማለት ነው። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም ተመለሰላቸው። በዚህ ምክንያት ማራቸው ማለት ነው። ወደ ኢብሊስ ስንመጣ ለአደምና ሐዋ የተትረፈረፈው ረሕመት ለኢብሊስ ጊዜ አልጠበበም። ስለዚህ ጌታችን አላህ ከመላእክት ጋር ለአደም ስገድ ብሎ ያዘዘው ጊዜ እሱም እምቢ ብሎ ነበር። አልሰግድም አለ አይደል? ታዲያ አልሰግድም በማለቱ ወዲያው ከጀነት ውጣ አለው እንደ ጌታችን አላለው። ለአደምና ለሐዋ ያቀረበውን ጥያቄ ለሱም አቀረበለት። ቃለ ያ ኢብሊስ አንተ ኢብሊስ ሆይ ያለው ጌታችን ማ መናዐከ አን ተስጁደ ኢዝ አመርቱክ ስገድ ብዬ ባዘዝኩ ጊዜ ከመስገድ ምንድነው የከለከለህ አለው። ምን እንደከለከለው አላህ ያውቃል። ከሱ ግን ቃል መውጣት አለበት። ሁጃ ላዩ ላይ መቆም አለበት። ሹብሃቶች ሊወገዱ ይገባል። አንተ ስጁድ ለማድረግ ከታች ቴልቦን ወይ ስፓይናል ኮርድህ ላይ ችግር ነበር፣ ወገብህ ተጣሟል፣ የከለከለህ ነገር አለ። ምንድነው የከለከለህ? ዑዝርህን አቅርብ አለው። እንደ አደምና ሐዋ ትቢቴ ነው ጥፋተኛ መሆኔን አምኛለሁ፣ እባክህ ጌታዬ ሆይ ይቅር በለኝ ቢል ያን ምህረት ያገኝ ነበር። ነገር ግን የኢብሊስ ምላሽ ምን ሆነ? እንደ አደምና ሐዋ ጥፋቱን ማመን ሳይሆን ቃለ አነ ኸይሩን ሚንሃ እንደውም ልታዘዝ አይገባኝም ነው ያለው። ምክንያቱም እኔ ከሱ ከአደም ዓለይሂ ሰላም የምሻል ነኝ። ለዛ ማረጋገጫው ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን ከእሳት ስትፈጥረኝ እሱን ግን ከጭቃ ነው የፈጠርከው። ስለዚህ ከጭቃ ለተፈጠረ ፍጡር መስገድ አይገባኝም ማለት። ኢብሊስ ያስተውል የነበረው ምንድነው? እንድሰግድ የታዘዝኩት ለማን ነው የሚለውን ነው እንጂ እንድሰግድ ያዘዘኝ ማን ነው የሚለውን አይደለም። ያን ቢያስተውል ኑሮ በሰገደ ነበር። ስለዚህ መጀመሪያ አለመስገዱ ማዕሲያ ነበር። ላለመስገዱ እንደ ምክንያት የቆመው ደግሞ ኪብሩ ወደ ኩፍር እንዲቀየር አደረገው። ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን በዚህ ሰበብ ከካሃዲያን ሆነ ይላል። በቁጣው እንዲዘወትር ረሕመቱን እንዳያገኝ ያደረገው ጥፋተኝነቱን አለማመኑ፣ ጭራሽ በኩራት ልታዘዝ አይገባኝም ማለቱ ነው። ታዲያ ዛሬ ወደኛ ስንመጣ እኛ ደግሞ የሁለቱንም ወንጀል ነው እየፈጸምን ያለ ነው፣ የአደምንም የኢብሊስንም። የአደምን እንዴት ብዙ የተከለከልናቸውን ነገሮች ሙሐረማት እንዳፈራለን። የኢብሊስንስ እንዴት ብዙ የታዘዝናቸው ዋጂባቶችን መፈጸም እየቻል ችላ ብለን እንተዋለን። ሁለቱን ወንጀል ሰበሰበን። ጥሩ እጣ ፈንታችን በአኼራ ምን ይሁን ከተባለስ የአደም ይሁን ወይስ የኢብሊስ? የቱን ነው የምንመርጠው? የማንን? የአደምን ካልን አደም የፈጸመውን እኛም መፈጸም አለብን። ረበና ዘለምና አንፉሰና አለ ከሚስቱ ጋር ጥፋተኝነቱን አመነ። እኛም እንመን ኢዕትራፍ እናድርግ ነው ጥፋተኛ መሆናችንን። ከዛስ ፈኢን ለም ተግፊር ለና ወተርሐምና እንዳሉት እኛም ምህረቱን ረሕመቱን ከጅለን ማረን ብለን እንጠይቅ። የዛኔ አደምና ሐዋን የማረ ጌታ እኛንም ይምረናል። እምቢ ብለን ከተውበት ከኢስቲግፋር እምንኮራ በትቢታችን በጥፋታችን የማናምን ከሆነ የኢብሊስ ዕጣ ፈንታ ነው የሚደርሰን ማለት ነው። ምርጫው የኛ ነው። ለዚህ ነው ትልቁ ሐዲስ ሰይዱል ኢስቲግፋር ተብሎ የሚጠራው ላይ ይሄ ሐዲስ የተጠቀሰው። ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ 2 ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ነው ያሉት። በየቀኑ 2 ጊዜ ለማለት ደግሞ ከ1 ደቂቃ በላይ አይረዝምም። 30 ሰከንድ ቢፈጅ ነው። ጠዋት 1 ጊዜ ማታ 1 ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለህ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اللهم أنت ربي أملاك يا الله أنت ينجتنا خلقتني أنت نين فترهنيال
ወአና ዐብዱክ እኔ ያንተ ባሪያህ ነኝ ወአና ዐላ አህዲክ እንደ በአደም ጀርባ ላይ ያለሁኝ ወደፊት ወደ ምድረ ዓለም ስመጣ እንድፈጽም ያዘዝከኝን ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትእዛዝን ፈጽሜ ከሆነ ጀነትን እሰጥሃለሁ ብለ ቃል የገባህልኝንም ተስፋ አደርጋለሁ ማስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደኔ እንዳይመጣ በነዛ ሰበብ ባንተ ተጠበቃለሁ ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ ወአቡኡ ቢዘንቢ ኃጢአተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ ስለዚህ ኃጢአተኛ ነኝና ፈግፊር ሊ እባክህ ማረኝ ፈኢነሁ ላ የግፊሩ الذنوب ኢላ አንተ ወንጀልን ካንተ በስተቀር ማንም የሚምር የለም ነው እቺን ቃል አሉ ረሱል አለይሂ ሰላቱ ወሰላም فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ የትኛው ቀን ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው فمات من يومه قبل ان يمسي ታዳ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት فهو من اهل الجنه የጀነት ሰው ነው ومن قالها من الليل موقنا بها በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው فمات من ليلته قبل ان يصبح ከማንጋቱ በፊት ቢሞት በዛው ሌሊት فهو من اهل الجنه የጀነት ሰው ጠዋት አንድ ማታ አንድ አሁን ያለውን ዚክር ብንደግመው 30 ሰከንድ እንኳን አይሞላም ዝም ብለን 30 ሰከንድ እንኳን ብናደርገው ሁለት ጊዜ ለማለት 1 ደቂቃ ነው የሚፈጀው በአንድ ቀን ውስጥ 1 ደቂቃ ነይቶ ኃጢአተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደ ዚክር ክኒን አድርጎ ለምን አይቆጥረው አላህ ይወፍቀን የተግባር ሰው ያደርገን ኃጢአተኛ መሆናችንን እንድናምን አላህ ይፈልጋል ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን ያን እንዲምረን ወደ አላህ ተውበት እናድርግ ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله كان إذنت مچم تسفى እንዳትቆርጡ ነው የሚለው إن الله يغفر الذنوب جميعا እኔ አላህ እንደሆንኩኝ ኃጢያትን በጠቅላላ የምምር ጌታ ነኝ ብሏል እሱ ማይምረው ወንጀል የለም ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል ይሄ አንዱና ዋነኛው ነው በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሐዲሶች አሉ ግን ሰዓቱ አይበቃንም ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም የሚያስተምረው የከፈረም ሰው ተውበት አድርጎ በሸሃደተይን ከተመለሰ ሙሉ ኃጢያቱ እንደሚሰረዝ ግልጽ ነው ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢያቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ መልካም ስራ መስራት ኃጢያትን ያስወግዳል ብለን እናምናለን በአላህ ቸርነት ስራው በራሱ ኃጢያታችንን የማጥፋት አቅም አለው የሚል እምነት የለንም ጌታ አላህ ከተቀበለን በራህመቱ ካየለን በትንሿ ስራችን ሰበብ ብዙ ኃጢያታችን ይማራል ቸርነቱ የአላህ እንጂ የኛ የሥራው መብዛት ሆኖ አይደለም ነው ማረጋገጫው ምንድነው አላህ በሱረቱል ሁድ ላይ ምንድነው ያለው ኢነል ሐሰናት يذهبن السيئات መልካም ስራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢያትን ያስወግዳሉ ይላል መልካም ስራ ምንድነው እንደውም አንዱ ሰሃባ ጠየቃቸው መልካም ስራ ሲባል የግድ አርዶ ማብላት ሰደቃ ማውጣት መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም ላ ኢላሃ ኢላላህ አሚነል ሐሰናት ላ ኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንደ ሲላቸው በል ሁወ ሚን አፍደሊል ሐሰናት እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው ከዚክርም ከዱዓም በመልካም ማዘዝ በመጥፎ መከልከል ከመሳሰሉት ተግባራቶች አላህ የሚወደው ይሁን እንጂ ስራው መልካም እስከሆነ ድረስ በዛ ስራ ልክ ኃጢያት ምን ይሆናል ይወገዳል ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይቱ ማ ኩንት የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ ተጠንቀቅ ወአትቢኢ ሰይአት አልሐሰና መጥፎ በሰራህ ጊዜ በመትኩ መልካምን አስከትል ተምሁሃ ያብስልሃልና ያ መልካም ስራ
ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢአትን እንደሚያጠፋ አሰደቀቱ አሉ ረሱላህ ሰለላሁ ዐለይሂ ወሰለም በሚስጥር የሚደረግ ሰደቃ ቱጥፊኡል ኸጢአ ኃጢአታችንን ያጠፋዋል ከማ ዩጥፊኡል ማኡን ናር ልክ እሳትን ውሃ እንደሚያጠፋው ሁላ ብለዋል ሰደቃ ከመልካም ስራዎች ይመደባል ሰው ባቀሙ ልክ በመልካም ስራ ላይ የሚመላለስ ከሆነ ኃጢአቱም በዛው መልክ ይጠፋል ከመልካም ስራዎች አንዱና ትልቁ ደግሞ ሶላት ነብያችን አለይሂ ሰላቱ ወሰለም ሶላት ወንጀልን እንደሚያጸዳ በእለታዊ ትጥበት ምሳሌ አድርገው ተናግረዋል አራአይቱም ነው ያሉት አያኽቢሩኒ እስኪ ንገሩኝ ለው አነ ነህረን ቢባቢ አሐዲኩም ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና يغتسل منه كل يوم 5 مرات በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ هل يبقى من درنه شيء ከሰውነት ላይ የሚቀር ቆሻሻ አለ 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገባቡ የለም ካል ሲባል فذلك مثل الصلوات الخمس ይሄ የአምስት ወቅት ሰላት ምሳሌ ነው በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር ሩኩዕ ላይ ባለ ቁጥር ለጌታው በቆመ ቁጥር ኃጢያቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል እየተወገደ ይመጣል አላህ ቋሚ ሰጋጅ ያደርገን ስለዚህ መልካም ስራ ምንም ሸክ የለውም በእስላም ብዙ መጥቀስ ይቻላል ጾምም ሐጅም ብዙ ነገር ግን አሁን ጀነራሊ እንዲገባን አንድ ተውበት ነው ሁለት መልካም ስራ ነው የሚለው ነው ሶስተኛስ እሺ ከተውበትና ከመልካም ስራ በኋላ ሌላስ ምን ኃጢያታችንን ሊያጠፋ የሚችል ነገር አለ ሲባል አስብሩ ዐለል ሙሲበቲ በሚደርስብን ሙሲባ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢያታችንን ያጠፋሉ ጌታ አላህ እኛ በመቸገራችን በመጨነቃችን በማሰባችን ወይ ስላመመን ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም እነዚህ ነገሮች እንዲመጡ ግን ለምን ፈቀደ ሊፈትነን ፈልጓል እሺ ብላችሁ ከታገሳችሁ በዚህ ኃጢያታችሁ ሰበብ ነገ ትልቁን ቅጣት ከምቀጣችሁ በዚች በትንሿ ሰብር እዚሁ ባስወግድላችሁ ይሻላል ሊታረቀን ስለፈለገ ነው ህይወት መቼም ፈተና ነው الذي خلق الموت والحياه ليبلوكم ايكم احسن عملا የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን ነው ጌታ አላህ ሞትና ህይወትን የፈጠረው ፈተና ሲባል ደግሞ በኸይርም በሸርም ነው ወነብሉኩም بالخير والشر فتنه ብሏል አላህ በመልካሙም ይፈትናል ይሄኛውን ሀብታም ሌላኛውን ድሃ ይሄኛውን ጤነኛ ሌላኛውን በሽተኛ ይሄኛውን ሰላም አየር ያለበት ቦታ ላይ ሰላም እንዲያገኝ ያኛው በጦርነት በታመሰ ቦታ እንዲኖር ይፈትናቸዋል ከዛስ አንተ በተሰጠ ኒዕማ ታመሰግናለህ ወይስ ትክዳለህ አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ ሁለቱም እየተፈተኑ ነው ስለዚህ የሚደርስብን ሙሲባዎች ሁሉ ውሳኔው ከላይ መሆኑን አምነን ሰብር ካደረግን ኃጢያታችን ይወገዳል ማንኛውም ሙሲባ ሊያገኘን አይችልም ቀድሞ የተጻፈ ቢሆን እንጂ ما اصاب من مصيبه في الارض ولا في انفسكم الا في كتاب በመድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ከተፈጠራችሁ ጊዜ ጀምሮ ማለት ምንም አይነት ሙሲባ ገጥሟችሁ ነክቷችሁ አያውቅም ያ የነካችሁ ሙሲባ ኢላ ፊ ኪታቢን ቀድሞ በለውሃል መሕፉዝ ላይ የተጻፈ ቢሆን እንጂ አለ እዛ ያልተጻፈ እዛ ያልተወሰነ ወደዚህ ዓለም የገባ ምንም እንግዳ ነገር የለም ያገኘንም ነገር በጠቅላላ ቀድሞ ምን የሆነ ነበር የተጻፈ ነው ድልም ቢሆን እንደዛው ነው ቁል ለን ዩሲበና ምንም አይነት ድል ያገኘን ሊገጥመን አይችልም ብለህ ተናገር ኢላ ማ ከተበላሁ ለና አላህ የናንተ ነው ብሎ የጻፈልን ካልሆነ በቀር ድሉም እንደዛው ነው ማለት ነው ስለዚህ ሚደርስብንን ሙሲባ ላይ ሰብር እናድርግ ረሱል አለይሂ ሰላቱ ወሰለም ማ ዩሲቡል ሙስሊሙ ሚን ነሰብ ወላ ወሰብ ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም ህመም በሽታም እንደዚሁ አይደርስበትም ማለት ወላ هم ولا غم ሐሳብ ጭንቀት ወላ ሁዝን ትካዜ የሚባል ነገርም አይደርስበትም ሙስሊምን حتى الشوكة التي يشاك بها ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ الله بها خطايا ኃጢያቱን አላህ በዛ ሰበብ ሊመራው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ ይያለ ነው አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በጠነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው በሌላ ሐዲስ እንደተነገረው ምን እስኪሆን ድረስ ሙሉ በሙሉ ከኃጢያት እስኪያጸዳውና
ኃጢአት የሌለበት ሰው ሆኖ በምድር ላይ እስኪራመድ ድረስ አሉ። ለካ እነዛ ፈተናዎች ሙሲባዎቹ አላህ ለኛ አስቦ ለራሳችን ያደረገው እንጂ እኛን በመቅጣት በማሰቃየት የሚደሰት ጌታ ሆኖ አይደለም። ይቅርብን ሙሲባው ድሎቱ ይሻለናል ካልን ላጠፋነው ጥፋትስ ነገ የውሙል ቂያማ ዋጋ መክፈል እንችላለን? እዛ ደግሞ ከጀሃነም እሳት ውጪ ሌላ የለማ። ወይ ትክክለኛ ተውበት አድርጉ ኢስቲግፋር አድርጉ ልማራችሁ አለን። ተውበትና ኢስቲግፋርን ዘነጋን። መልካም ስራ ስሩ ተባል፣ ስራችን አነሰ አልበዛም፣ ኃጢአታችን በዛ። እሺ በሙሲባ በኩል ልታረቃችሁ ሲለን መከራ ሙሲባ አንፈልግም ድሎት ይሻለናል አለን። ጥፋታችንስ እሺ ወንጀላችንስ ይሄንን ሙሲባ ማምጣቱ በራሱ ለኛ ስላዘነልን እንጂ ሐቂቃ በእኛ መቸገር በእኛ መሰቃየት የሚደሰት ጌታ ሆኖ አይደለም። እንዲህ አይነት ጌታማ ከሆነ ለምን የጸጋውን ሀገር ጀነትን አዘጋጀው ታዲያ? ለምን እዛ መከራ ሙሲባ እንዲደርስ ለምን አልፈቀደ? ስለዚህ እዚህ ምድር ላይ የሚመጡ ሙሲባዎች ለኸይር ናቸው። ከአላህ የሚመጣ ሁሉ ለበይከ ወሰዓደይክ ወልኸይሩ ኩሉሁ ፊ የደይክ ወሸሩ ለይሰ ኢለይክ። መጥፎ የሚባል ነገር ከአላህ ዘንድ የለም። ይሄንን እንድንረዳ ነው። ስለዚህ ሙሲባ በሚገጥመን ሰዓት ህመም ይሁን ምንም ወዲያው ትዝ ይበለን፣ አናማርር። ለምን እታመማለሁ ሙስሊም በመሆኔ ለምን እሰቃያለሁ አይደለም። በወንጀሌ ሰበብ ነው እዚህ ፈተና ላይ የወደኩት። ሰብር ካረኩኝና ወደ ኢስቲግፋር ከተመለስኩኝ ጌታዬ ሊምረኝ ነው በማለት ትዕግስትና ምህረትን ማድረግ ነው የሚገባን። ይሄም ሶስተኛው ኃጢአታችን በኢስላም የሚወገድበት ተግባር ነው። ከኔ ጋር ናችሁ ወንድሞች? ሌላውስ አራተኛው እሺ አሁንም የማይጠራ ካለንስ ወንጀል ሌላው አራተኛ ምን አደረገ? ጌታችን አላህ በምንሞትበት ሩሃችን በሚወጣበት ሰዓት ሰከራተል መውት ጣዕረ ሞት የሚባለውን ነገር አበረታብን። አላህ ያቅልልልን፣ በራህመቱ ይለፈን። እጅግ አስጨናቂ ነው። ነገር ግን ለምንድን ነው ሰከራተል መውት ላይ ያስተላለፈው ሲባል ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ እንደገለጹት በዚህ ሰበብም በጭንቀቱ ምድር ላይ የሰራህ ወንጀል እንዲቃለልልህ አላህ ካዘነልህም ሙሉ በሙሉ ከዛ እንዲገላገልህ የዱንያውን ስቃይ አብዝቶብህ ነው አኺራ ዋጋ የሚያስከፍልህ የነበረውን ማለት ነው። በዚህ መልኩ ባሪያውን አላህ ሊምረው ይፈልጋል። አምስተኛስ እሺ ከዛ ካለፈ አሁንም ኃጢአተኛ ከሆንስ በሞትንበት ሰዓት ከሰከራተል መውት በኋላ ሩሃችን ሲወጣ ሶላቱል ጀናዛ ተደነገገ። ስለዚህ ከኋላችን ሆነው ሙስሊሞች በእኛ ላይ ይሰግዱብናል። እነሱ በሚያደርጉት ሶላቱል ጀናዛ ለእኛ በሚያደርጉት ዱዓ ከጌታችን ዘንድ ምን እናገኛለን? ምህረትን እናገኛለን። በተለይ ደግሞ 40 ወይ ከዛ በላይ የሚሆኑ ሰዎች ሰግደውብን 3 ወይም ከዛ በላይ የሆኑ ሰዎች በኸይር የተመሰከረልን ከሆነ አላህ ዘንድም እንደዚሁ ወጀበት ጀነት ይወጅብልናል። አላህ ይወፍቀን፣ አላህ ለዛ ብቁ ያደርገን። ይሄንን ለማድረግ ግን ወሲያው አይደለም 40 ሰው እንዲሰግድብህ ወሲያ ስላደረክ ወይ ገንዘብ ስለከፈልክ የሞትክ ቀን 40 ሰው ይሰግዳል ማለት አይደለም። አላህ ከፈቀደ የተቆጣብህ ከሆነ የሆነ ቦታ እንድትሞትና ሰው ሳይሰግድብህ አውሬም እንዲበላህ ሊያደርግ ይችላል። ከሱ ማምለጥ አይቻልም። የግድ ያለው አማራጭ ምንድነው? ያ ረቢ ጌታዬ ሆይ አሟሟቴን አሳምርልኝ፣ በኔ ላይም 40ና ከዛ በላይ የሆኑ ሙእሚኖች እንዲሰግዱብኝ አድርግ ብለህ እሱኑ መለመን እንጂ ያንተ ወሲያ አይደለም፣ ዘመድ ብዙ መሆነ አይደለም። አላህ ጥበበኛ ጌታ ነውና በዚህ መልኩ ከሆነ የነሱ ሰላቱል ጀናዛ መደንገጉ በራሱ ኃጢአታችን እንዲማር ብዙ ማረጋገጫ አለው። ስድስተኛው ልጥቀስና ሰዓቱን ሊጨርሰው ስለሌለን እስከ 10 የሚደርሱ ናቸው የተጠቀሱት። እኛ ከሞትን ተሰግዶብን ቀብር ከገባን በኋላ ሌላ ምን ይጠቅመናል ሲባል በኢስላም ሸሪዓ መሰረት ወንድሞቻችን የቤተሰብ አካላትም ይሁኑ የዲን በእኛ ስም የሚያወጡት ሰደቃ በእኛ ስም የሚያደርጉት ዱዓ አጅሩ ምን እንዲሆን ወደኛ እንዲደርስ። በተለይ ደግሞ እኛው ራሳችን የሰራነው ሰደቃ ጃሪያ ከሆነ እኛ ብንሞትም ስራው ምን ሆኗል? ቀጥሏል። ኢዛ ማተ ኢብኑ አደመ ኢንቀጣዐ ዐመሉሁ ኢላ ሚን ሰላስ እንደተባለው በእነዚህ 3 ነገሮች ላይ ተሳትፈን ከሆነ ኸይር ስራችን ይቀጥላል ማለት ነው። ቀጥታ ስራው ቢቋረጥም ምንድናቸው ይሄ ሁሉ ሲባል ትልቁ ዓላማ ጌታ አላህ እኛን የሚምርበት ወንጀላችንን ይቅር የሚልበት መንገዶችን ያዘጋጀው። ይሄ ሁሉ አርራህማን ራሂምነቱን ነው። ስለዚህ ሁላሳው ምንድነው? እኔም እናንተ ጥፋተኞች ነን። ዛሬ ድል የራቀን ከካፊሮች በታች ሆነን እነሱ በላይ ሆነው እንዲገዙን ያደረገው ከአላህ መንገድ ከመስመሩ በመውጣታችን እውነተኛ ሙእሚኖች ባለመሆናችን ሰበብ ነው። በትክክል ሙእሚኖች ብንሆን ኖሮ ወለን የጅዐለ አላሁ ሊልካፊሪና ዐለል ሙእሚኒነ ሰቢላ፣ እኔ አላህ ለካህዲያኖች በሙእሚኖች ላይ የበላይ የሚሆኑበትን መንገድ በፍጹም አላደርግላቸውም እንዳለው ባላደረገብን ነበር።
ግን ለምን ከኛ በላይ ሆኑ ሲባል ገና ሙስሊሞች ሆነናል እውነተኛ ሙእሚኖች አልሆንም ወደ ትክክለኛው የኢማን መንገድ የተመለስን ጊዜ የበላይነታችንም አብሎ ይመለሳል ያን ዘመን የሚናፍቅ ሰው ከግሉ ጀምሮ ከጌታው ጋር እርቅ መፍጠር አለበት ጥፋተኛ መሆኑን አምኖ በቃኝ ይሄ ህይወት ብሎ በተውበት በእስትግፋር መመለስ አለበት ትላንት ከሚሰራው መልካም ስራ የበዛ መልካም ስራን እየሰራ አንድነታችንን ማጠናከር አለብን አላህ የበላይነታችንን ይመልስልን አላህ ሁላችንንም አንድ ቁርአን አውርዶ አንድ ነብይ እንደላከው አንድ ኡማ ያደርገን ለላ ኢላሃ ኢላላህ የምንለፋ ሙስሊም ባሮቹ አላህ ያደርገን የኺላፋውን ዘመን አላህ ያቅርብልን በሱ መንገድ የሚታገሉ ሙጃሂዲኖችንም አላህ ይርዳቸው የተውሂድን ባንዲራ የሚያውለበልቡትንም አላህ የበላይ ያደርጋቸው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ